ሰላም ጤና ይስጥልኝ ውድ የ247 ዜና ተከታታዮቻችን፣ የሰዓቱን ዜና ይዤ ቀርብ ያለው እስከ ፍጻሜው አብራችሁን ቆዩ። የምንለቃቸው መረጃዎች እንዲደርሳችሁ ላይክ፣ ሼር እና ሰብስክራይብ ማድረጋችሁ እንዳትረሱ በማለት ወደ ዜናው አለፍኩ። የመምህር ዘላለም ወንድሙን የቀብር ስነ ስርዓት ለማስፈጸም የቀብር አስፈጻሚ አብይ ኮሚቴ ተቋቁሞ ስራውን እየሰራ ነው። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መምህር ዘላለም ወንድሙ ለቤተክርስቲያን አገልግሎት ወደ አሜሪካ አቅንተው በነበሩበት ነው በድንገት ከዚህ ዓለም በሞት የተለዩት። የመምህሩ ህልፈት ለመላው የቤተክርስቲያኗ ምዕመናንና አገልጋዮች ከፍተኛ ሐዘንና ድንጋጤን የፈጠረ ነው። አሁን ላይ የቀብር ስነ ስርዓቱን በክብርና በስርዓት ለማስፈጸም ከአዲስ አበባ ሀገረ ስብከት ጋር በመተባበር የቀብር አስፈጻሚ አብይ ኮሚቴ ተቋቁሞ ስራውን እየሰራ ይገኛል። ስለ ቀብሩ ሂደት የሚገልጹ ማንኛውንም መረጃዎች የሚወጡት በዚሁ አብይ ኮሚቴ አማካኝነት ብቻ ይሆናል ተብሏል። ኮሚቴው የቀብር ስነ ስርዓቱ የሚፈጸምበት ጊዜ እና ቦታ በቀጣይ ይፋ ያደርጋል። ምዕመናን የቀብር ሁኔታው እስከሚፈጸም ድረስ በትዕግስት እንዲጠብቁና ለነፍሰ ገብሩ ወልደ ሰማዕት መምህር ዘላለም ወንድሙ እግዚአብሔር ዕረፍት ነፍስ እንዲሰጥ ጸሎት እያደረጉ እንዲቆዩ ጥሪ ቀርቧል። በትግራይ ክልል ሰሜናዊ ምዕራብ ዞን እንዳባጉና ከተማ ቀበሌ 01 ነዋሪ የነበረው ሕፃን ናኦድ ተህላይ ብርሃነ በአጋቾች ተወስዶ ለማስለቀቂያ 2 ሚሊዮን ብር ተጠይቆ ነበር። ቢሆንም የተጠየቀው ሳይሆን ቀርቶ ሐምሌ 25 2017 ዓ.ም በፈሳሽ መተላለፊያ ቱቦ ውስጥ ተገድሎ ተገኘ። የልጃቸው አሰቃቂ ግድያ በውጭ ሀገር ሆነው የሰሙት እናት ከሚኖሩበት ሀገር እንዳስላሴ ሽረ ከተማ ድረስ በመምጣት ልጃቸውን እስከ ወዲያኛው ድረስ ተሰናብተው ተመለሱ። በሕፃን ናኦድ ተህላይ ብርሃነ አሰቃቂ ግድያ የተጠረጠሩ ግለሰቦች መያዛቸው ቢነገርም ከ7 ወራት በኋላም ቢሆን የሕግ ተጠያቂነት አልተረጋገጠም። የፍትህ መዘግየት እጅግ እንዳሳዘናቸው የገለጹት የሟች ሕፃን ናኦድ እናት ወይዘሮ ዮርዳኖስ ጋይም የልጄ ገዳይ ቁጥር 1 ተጠርጣሪ ሆኖ በቁጥጥር ስር የሚገኘው የቅርብ ቤተሰብ ቢሆንም እስካሁን የተሰጠው የፍርድ ውሳኔ የለም ብለዋል። ሊላይ ቲቪ ለተባለ ሚዲያ የፍትህ መዘግየት እንዳልተሰጠ ይቆጠራል ያሉት የሟች እናት አስቸኳይ የመጨረሻ ውሳኔ እንዲሰጣቸው በአጽንኦት ጠይቀዋል። የአዲስ አበባ አሽከርካሪና ተሽከርካሪ ፈቃድና ቁጥጥር ባለስልጣን በከተማዋ የተሽከርካሪ ሰሌዳ እጥረት መኖሩን የሚገልጹ መረጃዎች ከእውነት የራቁ መሆናቸውን አስታወቀ። ባለስልጣኑ ለካፒታል ጋዜጣ በሰጠው ማብራሪያ በአሁኑ ወቅት ምንም አይነት የሰሌዳ እጥረት እንደሌለና አስፈላጊውን መስፈርት የሚያሟላ ደንበኞች አገልግሎት ማግኘት እንደሚችሉ ገልጿል። ባለስልጣኑ ይህንን ማብራሪያ የሰጠው የአዲስ ሰሌዳ ቁጥር ለማውጣት እስከ 1 ወር ድረስ እንጠብቃለን የሚሉ የደንበኞች ቅሬታ በስፋት እየተሰማ ባለበት ወቅት ነው። አንዳንድ አገልጋዮች እንደሚሉት የአገልግሎት መዘግየት ለህገወጥ ደላሎች ምቹ ሁኔታን ፈጥሯል። እነዚህ ደላሎች አገልግሎቱን በፍጥነት ለማስፈጸም እስከ 30 ሺህ ብር እንደሚጠይቁ ተገልጿል። ይሁን እንጂ በውጭ የሚወሩት ወሬዎች ትክክለኛ መረጃ ከሌላቸው አካላት የሚመነጩ ናቸው። ደንበኞች መረጃዎችን ከሚመለከተው ተቋም በቀጥታ ማረጋገጥ ይኖርባቸዋል ሲል ባለስልጣኑ ለካፒታል ገልጿል። በሌላ ዜና ሳውዲ አረቢያ የነዳጅ ምርቷን መቀነስ ጀመረች። ለዚህ ዋነኛው ምክንያት በዓለም አቀፍ ደረጃ ለነዳጅ ዝውውር እጅግ ወሳኝ የሆነው የሆርሙዝ ሰርጥ በጦርነት ምክንያት ለመርከብ ጉዞ አስቸጋሪና ፈታኝ በመሆኑ ነው። መካከለኛው ምስራቅ የተቀሰቀሰው ጦርነት የሆርሙዝ ሰርጥ ለንግድ መርከቦች ፈታኝ እንዲሆን አድርጎታል። ሳውዲ አረቢያ በቀን ከ70 ሚሊዮን በርሜል በላይ ነዳጅ ለዓለም ገበያ የምትልከው በዚህ መስመር ቢሆንም አሁን ግን መርከቦች ማለፍ ባለመቻላቸው ነዳጅ ሳይላክ ተከማችቷል። የተመረተ ነዳጅ የሚቀመጥባቸው ታንከሮች በፍጥነት እየሞሉ በመሆናቸው ምክንያት አዲስ የሚመረት ነዳጅ የሚቀመጥበት ቦታ ስለጠፉ ምርቱን ለመቀነስ ተገዳለች። ኩዌት፣ የተባበሩት አረብ ኤምሬትስ፣ ኢራቅም በተመሳሳይ ምክንያት ምርታቸውን ቀንሰዋል። ሳውዲ በሆርሙዝ ሰርጥ ምትክ ነዳጇን በየብስ በኩል ወደ ቀይ ባህር ያንቡ ወደብ በመውሰድ ለመላክ እየሞከረች ነው ተብሏል። ነገር ግን በዚህ በኩል ያለው የማስተላለፊያ መስመር በሰርጡ በኩል የሚላከውን ያህል ከፍተኛ መጠን መሸከም አቅም የለውም። በዚህም ምክንያት አሁንም ከፍተኛ መጠን ያለው ነዳጅ ለገበያ መቅረብ አልቻለም። ይህ ክስተት በዓለም ኢኮኖሚ ላይ ከፍተኛ መናወጥ እያስከተለ ነው። የነዳጅ ዋጋ በበርሜል $100 በላይ ዘሏል። የጂ7 ሀገራት የነዳጅ ዋጋን ለማረጋጋት የራሳቸውን የአደጋ ጊዜ ክምችት ወደ ገበያ ለማውጣት እየሞከሩ ነው። የሆርሙዝ ሰርጥ በዓለም ላይ ካለው የነዳጅ ዝውውር 20% የሚስተናገድበት ወሳኝ መስመር በመሆኑ መዘጋቱ ለረጅም ጊዜ ከቀጠለ የዓለም አቀፍ የነዳጅ እጥረት ሊባባስ ይችላል። ድፍድፍ ነዳጅ የአንድ በርሜል ዋጋ $100 በላይ ተሻግሯል። ለኢትዮጵያ ነዳጅ ግዢ ዋነኛ መለኪያ የሆነው የብሬንት ድፍድፍ ነዳጅ የአንድ በርሜል ዋጋ $100 በላይ ተሻግሯል። የሳምንቱ የገበያ መክፈቻ ቀን ላይ
የብሬንት ድፍድፍ ነዳጅ የአንድ በርሜል ዋጋ በአንድ ቀን ብቻ ከ15 በመቶ በላይ ጭማሪ በማሳየት ከ$107 በላይ ዋጋ በመሸጥ ላይ ይገኛል። ከዚህ ቀደም የነዳጅ ዋጋ ከ$100 በላይ አልፎ የነበረው ለአውሮፓ አቆጣጠር በ2022 መጀመሪያ ላይ የሩሲያና ዩክሬን ጦርነት ሲቀሰቀስ ነበር። ዋጋው በወቅቱ እስከ $120 ደርሶ የነበረ ሲሆን ከዚያ ጊዜ ወዲህ ላለፉት 3 ዓመታት በ70 እና $90 መካከል ሲዋዥቅ ቆይቷል። አሁን ላይ የተከሰተው ድንገተኛ የዋጋ ንረት ገበያውን ከ3 ዓመታት በኋላ ዳግም ወደ ባለ 3 አሃዝ ዋጋ መልሶታል። የሆርሙዝ ሰርጥ ከመዘጋቱና የአቅርቦት ሰንሰለቱ ላይ ከተፈጠሩ ችግሮች በተጨማሪ ኢራን በአሜሪካና እስራኤል ጥቃት በተገደሉት መንፈሳዊ መሪ አያቶላ አሊ ካሚኒ ምትክ ልጃቸው ሞጅታባ ካሚኒን መተካቷን ተከትሎ የነዳጅ ዋጋ በቀጣዮች ቀናት ከዚህም በላይ ሊጨምር እንደሚችል ተሰግቷል። የእስራኤል ቁጣ በአዲሱ የኢራን መንፈሳዊ መሪ ሹመት ላይ ተሰምቷል። የኢራን መንፈሳዊ መሪ የነበሩት አሊ ካሚኒ መሞታቸውን ተከትሎ ልጃቸው ሞጅታባ ካሚኒ መሾማቸውን የሚታወስ ሲሆን እስራኤል ለዚህ ሹመት ጠንካራ ተቃውሞ አቅርባለች። የእስራኤል የውጭ ጉዳይ ሚኒስትር ባወጣው መግለጫ ልጁ አባቱን ይመስላል በማለት ሞጅታባ እጆቻቸው በደም የጨቀዩ ጨካኝ አምባገነን ናቸው ሲል ገልጿቸዋል። አዲሱ መሪ ከደህንነት ተቋማትና ከእስላማዊ አብዮታዊ ዘብ ጋር የጠበቀ ግንኙነት እንዳላቸው ይታወቃል። በሌላ በኩል ቻይና፣ አሜሪካና እስራኤል በአዲሱ መሪ ላይ ጣልቃ እንዳይገቡ ማስጠንቀቂያ ሰጥታለች። የአሜሪካው ፕሬዝዳንት ዶናልድ ትራምፕ የኢራን ጦርነት የሚቋጨው በእስራኤል ፍላጎት መሆኑ ተናገሩ። ትክክለኛው ጊዜ መቼ እንደሆነ የኔታንያሁ ምልከታ ይወስነዋል ብለዋል። ትራምፕ ለአንድ የእስራኤል መገናኛ ብዙሃን በሰጡት አስተያየት ጦርነቱ ሊያበቃ የሚችለው ከኔታንያሁ ጋር ተመካክረን ነው ሲሉ ተናግረዋል። ዘመቻውን ልናቆም እንችላለን ያሉት ፕሬዝዳንቱ የመጨረሻውን ውሳኔ ይወስናለው በማለት ገልጸዋል። እስራኤልን ልታጠፋ የነበረችውን ሀገር እኛ ቀድመን አጥፍተናታል ብለዋል። ፕሬዝዳንቱ ስለ ጦርነቱ የወደፊት ዕጣ ፈንታ በተመለከተ ለቀረበላቸው ጥያቄ አስፈላጊ ነው ብዬ አላምንም ሲሉ መልሰዋል። አሜሪካ በኢራን ላይ ወታደራዊ እርምጃ ማሳካት የፈለገችውን አሳክታለች ብላ እንደምታምን ተገልጿል። ነገር ግን የእስራኤል በተናጥል ጥቃት ማድረሷን ልትቀጥል እንደምትችል ተጠቁሟል። የቻይናው ኖስትራዳመስ በሚል ቅጽል ስም የሚታወቁ ተመራማሪ ሹኪንግ ጂያንግ በመካከለኛው ምስራቅ የተቀሰቀሰው ጦርነት ለአሜሪካ አስከፊ ውጤት እንደሚኖረው አስጠነቀቁ። እንደ ተመራማሪው ትንበያ ኢራን ላለፉት 20 ዓመታት ለዚህ ግጭት ስትዘጋጅ በመቆየቷ አሜሪካንን በጦርነቱ ልታሸንፍ ትችላለች። ፕሬዝዳንት ዶናልድ ትራምፕ ጦርነቱ በ4 ሳምንታት ውስጥ ይጠናቀቃል ብለው ቢያምኑ፣ ጂያንግ ግን ግምቱ የአሜሪካን ኢኮኖሚያዊ እና ወታደራዊ የበላይነት የሚፈታተን የረጅም ጊዜ የመጠፋፋት ጦርነት እንደሚሆን ይተነብያሉ። ኢራን የአሜሪካን የስትራቴጂ አካሄድ ጠንቅቃ እንደምታውቅ የገለጹት ተመራማሪው ይህ ጦርነት የዓለምን የኃይል ሚዛን ለዘላለም ሊቀይር እንደሚችል አሳስበዋል። ክቡራን አድማጮቻችን ለሰዓቱ ያልናቸውን ዜናዎች በዚህ እናበቃለን።